በቅድሚያ እንግዲህ ለመላው የኦርቶዶክስ የክርስቲያን አማኞች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ነው የምለው። ከዛን ቀጥሎ በትግሉ መስመር ላይ ላሉ ሁሉም ክፍለ ሀገር ለሚገኙ የፋኖ አባላት ወንድሞቻችን እንኳን አደረሳችሁ ለማለት ነው የምፈልገው። ከዚያ ውጭ ለዚህ ቀን ለዚህ ሰዓት ላልደረሱ ሰማዕት ለሆኑ ወንድሞቻችን ደግሞ ነፍሳቸውን በአጸደ ገነት ያኑርልን። ለቤተሰቦቻቸውም መጽናናትን፣ በትግል መስመር ላሉ ጓደኞቻችንም መጽናናትን እመኛለሁ ማለት ነው። ከዛ በተረፈ እንግዲህ ሌሎች በሰሞኑ ቅድም እንደገለጽከው በሁሉም ክፍለ ሀገር አካባቢዎች ላይ እንግዲህ የድሮን ጭፍጨፋ እያደረገ ነው። ንጹሃንንም እየገደለ ነው። አልፎም ተርፎም በወንድሞቻችን ላይ ጥቃት እየፈጸመ ነው። በጎጃም በተለይ ሰሞኑ ንጹሃንን ወንድሞቻችንና ህዝባችን ላይ ጭፍጨፋ አድርጓል። በሌሎች አካባቢዎችም ላይ በተመሳሳይ እና አሁንም ቢሆን ይህን በዓል ተከትሎ በተለይ በዓሉን ለማክበር በሚያደርጉ ወንድሞቻችን የፋኖ አባላት ላይ ጥንቃቄ እንዲያደርጉ ነው እኔ መልእክቴን የማስተላልፈው። ምክንያቱም ተሰብስቦ ወይም በአንድ ላይ ሆኖ አገኛቸዋለሁ ብሎ የራስን ሰላዮችና የውስጥ መረጃዎችን በማስቀመጥ የድሮን ጭፍጨፋ ሊያደርግ እንደተዘጋጀ መረጃዎች አሉን። ከዚህ ድርጊት እንዲቆጠቡና ዘር ብለው ወይም ደግሞ ቦታ መርጠው በዓሉን በየበረሃው በየጫካው የሚያቀርቡ ወንድሞቻችን በዛ ልክ እንዲያደርጉት ነው እና በጋራ የሚደረግን እንቅስቃሴ እየተከታተለ የዘር ማጥፋት ሂደቱን እየቀጠለበት ስለሆነ በዚህ ጥንቃቄ እንዲደረግ ነው። በተረፈ ሰሞኑ ላደረገው ጄኖሳይድ ግን ለተፈጸመባቸው ወንድሞቻችን እና ህዝባችን ላይ ያው ለተጎዱ ቤተሰቦች መጽናናትን እመኛለሁ።